ሰላም ሰላም እንዴት ናችሁ የመልስ ቲቪ ቤተሰቦች በዚህ ቪዲዮ እኔን በጣም የገረመኝን ያስደነቀኝን ቪዲዮ ነው አዘጋጅቼ ይዤላችሁ የመጣሁትኝ በተከታተሉ በጣም ትደሰቱበታላችሁ ብዙ ነገርም ታውቁበታላችሁ በዓለም ላይ ብዙ አይነት የአሳ ዝርያዎች አሉ እነዚህ የአሳ ዝርያዎች የተለያየ ድርጊቶችን ያደርጋሉ በዚህ ቪዲዮ ግን ሁለት የአሳ ዝርያዎችን የሚገርምና የሚደንቅ ሁኔታ ነው አዘጋጅቼ ይዤላችሁ የመጣሁትኝ ማለት ነው የመጀመሪያው ምንድነው ስተርጅን ፊሽ የሚባል የአሳ ዝርያ ነው ይህ ስተርጅን ፊሽ የሚባለው ጥንታዊና ቀዳሚያዊ የአሳ ዝርያ ሲሆን ከዚህ ከሴቷ የአሳ ዝርያ ወይም ደግሞ ከሴቷ የሚገኘው እንቁላል በጣም ለግዠሪየስ የሆነ ፉድ ለማዘጋጀት የሚያገለግል ነው በዓለም ላይ በጣም ውዱ the most expensive and luxurious food in the world ተብሎ ራንክ የተደረገ ምግብ አንደኛው ምንድነው ካቪያር የሚባል ከሴቷ አሳ የሚወሰደው እንቁላል ነው ማለት ነው የሴቷን አሳ እንቁላል ይወስዳሉ ምንድነው የሚደረገው ይታጠባል ሳልትድ ይሆናል ዘን ፓክ እየተደረገ ነው እንግዲህ 28 ግራም ወይም ደግሞ measurement per ounce ወይም ደግሞ 28 ግራሙ ከ500 እስከ 1000 ዶላር ነው የሚሸጠው ማለት ነው እንግዲህ ካንድ አሳ ወይም ደግሞ ስተርጅን ፊሽ ከሴት አሷ የሚገኘው እንቁላል በግራም ሳይሆን ከኪሎግራም በላይ ሊሆን የሚችል ነው በጣም ብዙ ነው እዚህ ጋር ቪዲዮውን መመልከት ትችላላችሁ የሚገርመው ማለት ነው ይሄ የምትመለከቱት እንግዲህ ከዚህኛው ከሴቷ አሳ የሚወጣው እንቁላል ነው ማለት ነው ይሄ ሙሉ በሙሉ እንቁላል ነው ማለት ነው ተከታተሉ እስኪ ቪዲዮውን አንዴ ኦኬ ይሄኛው እንግዲህ ከሴቷ አሳ የሚወጣው እንቁላል ሙሉ በሙሉ ከወጣ በኋላ በደንብ ይታጠባል ማለት ነው በደንብ ይታጠባል በንጽህና እንቁላሎቹ እንዳይሰበሩ በጥንቃቄ ይታጠባል ማለት ነው ዘን በደንብ ካጠቡት በኋላ ምንድነው የሚያደርጉት ይሄኛውን ሳልትድ ያደርጉታል ማለት ነው መጠነኛ የሆነ ጨው ይጨምሩና ምን ያደርጉታል ማለት ነው ያዘጋጁታል ማለት ነው ዘን እንደምትመለከቱት እዚህ ጋር በደንብ ታጥቦ ከተዘጋጀና ሳልትድ ከተደረገ በኋላ ፓክ ነው የሚደረገው ማለት ነው ይችን ምታክሏ 28 ግራማ ከ500 እስከ 1000 ዶላር ነው የምትሸጠው ማለት ነው ስለዚህ በጣም the most expensive የሚባል ፉድ ነው ማለት ነው ይሄኛው